ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ከኔ ጋር እግዚአብሔር ይመስገን። እንግዲህ ዛሬ ኤፍሬም እና አብርሃም ተገናኝተው ተደባድበዋል ማለት ነው። ተደባደቡ ማለት አይደለም ግን ያው ተፋጠዋል ማለት ነው። ፍቅር የመጣችሁ በምክንያት ነው እንጂ ወይ ሚስት ልትሆን አይደለም እያለ ነው። እና በጣም በሚገርም ሁኔታ በሴቶች ላይ አትጫወት ሲለው ዛሬ ሩታም ሄልብላም አግኝተው የነበረ በቃ እየተከታተሉ አላስቀምጠኝ ብለዋል። ተው ይሰላቸው እነሱ ያተውኝ እያለ ነው እንግዲህ ያረጉት ፈላ ዘንድሮ ሴቶቹ እንዲህ በሚዲያ ላይ እየተወራላችሁ የለሁበትም። ለምን ልጁን ወሰድክ ብሎ ሲወቅሰው ስለ ልጁ ምንም መልስ ሊሰጥ አልቻለም ማለት ነው። ልጄ ነው ያለው። እንግዲህ ያው እየተወቃቀሱ ነው ማለት ነው። በጣም በሚገርም ሁኔታ እንግዲህ ኤፍሬምን አንቆት ነበር አብርሽ በቃ እና በጣም በሚገርም ሁኔታ አብርሃም እኔ ምንም ማነች ፍቅር የመጣችው በምክንያት ነው እንጂ ፍቅር የራሱ ህይወት አላት እያለ ነው። እንግዲህ ፍቅር ለምን ሊሆን ይችላል የመጣችበት እንግዲህ አልታወቀም። ሁኔታው እንግዲህ ያው ካናባንም ልታሳድግ ይሆናል የመጣችው በምን ምክንያት እንደሆነ አይታወቅም ማለት ነው። ድራማው ይቀጥላል ማለት ነው እንጂ እውነት አይደለም ይሄ ነገር ማለት ነው። ድራማ እየሰሩብን እኮ ነው። ግን እንደዚህ ራሳቸውን ማስከበር ያለባቸው ሩታና ማነች ናቸው ማለት ነው። እንዴት ነው ዛሬ እየደወሉ ዛሬም ደውለው አግኝተው ነበረ። እንግዲህ እዛ ዳ ለምንድን ነው ሴት ሆኖ እዛ ዳ ታገኘሁ በቪዲዮ ነው ሁልጊዜ የሚያገኘሁ እንዴት ያገኘኋል ብዬ አሰብኩኝ። ይህ ልጅ እየዋሸ ነው መሰለኝ እኔ እንጃ አላገኘውም። እሷ ደግሞ በጭራሽ ከእሱ ጋር ልገናኝ አልፈልግም አልገናኝም ብላለች። እንግዲህ ዛሬም ብላለች ዛሬ አግኝተውኝ ነበር አለ ሄርሜላ ሩታ። ስለዚህ ምንም አያገባቸውም ስለ እኔ ህይወት እነሱም አያገባቸውም። ይሄ የራሴ ህይወት ነው። ማንም በእኔ ህይወት የሚያገባው ነገር የለም። አያገባችሁም። ብዙ እየሆነች እናንተ ብዙ ነገር አድርጋችሁብኛል አንተና ሩታ ይላል። ከዛ ኤፍሬም ደግሞ እኛ ምንም ነገር አላረግንም የራስህን እንድትስተካከል ብለን የራስህ ስትመጣ ተቀበልንህ እንጂ እሱ ደግሞ የእናንተን ረስቼ ሁሉን ነገር ትቼ ነው እንጂ ብዙ ነገር አድርጋችሁኛል እያለ ነው። እንግዲህ ምን እንደተደረገበት ዛዳ ሚስጥሩን እኮ ብታወጡት እኛም ፈራጅ እንሆናለን። ወይ በአንተ እንፈርዳለን ወይ በእነሱ እንፈርዳለን። አንተ ግን ሚስጥሩ እንዲወጣ አሁን ፈለግን። ስለዚህ ውሸት ነው ብለን የምንወስደው እኛ እንግዲህ እሱን አናውቅም፣ ምን እንደሆንክ ብቻ አናውቅም። ለማንኛውም ያው በእንትን ነው ምንድን ነበር የሚባለው ዘመድ ተዘመዱ አህያ ታመዱ ብሏል የሀገሬ ሰው። እናንተ ዙራችሁ ትገናኛላችሁ። ማንም ሰው ያጨደውን ነው የዘራውን ነው የሚሄደው። እነሱን ተበደልኳቸው እኔ የሰራሁትን ልጨድ እያለ ነው እንግዲህ። ማን እየበደራቸው ማን እያስጠቀሳቸው እንደሆነ እኛ አናውቅም። ሌላ ሰው ነው እንዴ? ሌላ ሁለት ነው እንዴ? ግን አብርሃም እኔ አንድ መስሎኝ ነበረ። ልክ ሁለት አብርሃም አለ መሰለኝ። አንደኛው የሚያስለቅስ አንደኛው ለሴቶች የሚያዝን እና ሁለት አብርሃም አለ ብዬ ነው የገመትኩት። እንግዲህ ያው ሰሞኑን ታያላችሁ ደግሞ የሚለቀቀውን ቪዲዮ ይጋፈር ጋር አብረን አደረግን ፍቅርን